ና መልስ ና ክርስቲያን እያልህ ነው። ይሄንን ሙሐመድ የተናገረውን የብልግና ንግግር ናና መልስ ብለሽ ንገሪልን እስኪ። ወይም አንቺ ይሄንን ቃል አንብቢልንና ከዛ በኋላ አንቺ ማቺው ከሆነ ሄደሽ ናና አንብብልን ብለሽ ትናገሪዋለሽ። እስኪ አንብቢ። የተመቿችሁ ጫትና ረቄ ስለሚስማማ አህባሽና ኦርቶ ሚስማ ዋብያ ከስልም እንደዚህ ባለጌዎች ናቸው። አያችሁ መቼም የሙሐመድን ብዙ የማስፈራሪያ ነገር እየደረሰ ባሳያችሁ በውስጥ ፎዚ ሰላም ነው። ፎዚ ዝም ብላ እኮ ድምፅ መካፈል ነው። ፎዚ ያለሽ ክርስቲያን እየታየህ አይመስለኝም። ቆስጠንጥኖች እንትን አድርገው ማኔጅ አድርግ። ድምፅ ዝም ብላ አንድ ያታጭቃቸው ደርባት ታያስገባቸው ወይም ሚት አድርጋቸው እየከፈቱ እፎይ ጤና ይስጥልም። ኤቢዲ ያለህ ወንድማችን እንዴት ነህ? ሰላም ነው? እሺ ስነኝ አንድ ስነኝ ኤቢዲ ጨርስና ትቀጥያለሽ። እህታችን እንኳን ሰላም መጣ ወንድማችን። ሙስሊም ነህ? እሺ ጥያቄ ትጠይቃለህ። አረብኛ ማንበብ ትችላለህ ወንድማችን? አይ ጥያቄ ነው። አረብኛ ማንበብ ትችላለህ? መጠየቅ ነው የመጣሁት። መጠየቅ አይቻልም? እሺ ጥያቄ በኋላ ላይ ትጠይቃለህ። ጥያቄ ደግሞ እሺ አንዴ ወደ ኤስ ነኝ እንሄዳለን። ኤስ ነኝ እንኳን ሰላም መጣሽ። እንዴት ነሽ? አይሰማም እያሉ ነው። እስቲ አይሰማም ድምጼ? አይ ይሰማል ከስር። እኔ በሌላ ስልክ ቼክ እያደረኩ ስለሆነ ይሰማል። እሺ የማይሰማው ሜንሽን እያደረጋት ኦኬ፣ የሁላችሁም ይሰማል። እሺ ከስር የገቡት በስክሪኑ ላይ የምትመለከታትን ጽሁፍ አንብባ። እሺ ሰላም ወንድማችን። ስነኝን ተቀበላት ክርስቲያን። ኤቢዲ እንትን እያለ አይደለም። ወደ ስነኝ ቀጥል። ሰላም አይሰማም? ኦኬ እሺ ስነኝ ሰላም ነው አለ ይሰማል። እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ። እዛ ጋር እኮ እነሱ የሚያወሩት እኮ የገዛ ይሄ ቃል ምን ማለት ነው? እስኪ ታነቢልኝ። እውነት ካላችሁ እዛ ሄዳችሁ ተዋ። ይሄ ይታይሻል? ይሄ ይታይሻል? ይታይሻል? ስነኝ ይታይሻል? እስኪ ይህን ቃል አንብቢው። ምንድን ነው የሚለው? አንተ ምንድን ነው የሚልን? አረብኛ ስለማልችል ኮስቴክ ከነ ትርጉሙ ንገረኝ። ይሄ ቃል ይሄንን ቃል ሙሐመድ ነው የተናገረው። ለምን እዛ ሄዳችሁ አትወያዩም? እውነት ካላችሁ ክርስቲያን ጋር ይኸው ይታይሻል። ይሰማል? እስቲ ጋር መልሰው። ሙሉና ሳይ ኦኬ ይሰማችኋል? ኦኬ ደይፍ ነው ወይስ ሰይ ነው? አዲስ እየጠየኩ እኮ ነው። ደይፍ ነው ሰሂ ነው? እየጠየኩ ነው። ደይፍ ነው ሰሂ ነው? ሰሂ መሆኑን ማስረጃ አለ?
ምን ብሎ ተሳደበ? እንደገና ከመጀመሪያው ሲያምብልኝ እየተረጎም ካንብብልኝ። እየተረጎማችሁ ብታነቡልኝ አይሻልም? በእናንተ ስለሆነ እየገለበጣችሁ ያላችሁት። እሺ ወንድማችን እስቲ የማን ነው የማይሰማው? እሺ ወንድማችን እስቲ የማን ነው የማይሰማው? የሁለታችንም ይሰማል ቦስ። ያው እኮ አይሰማም እያሉ እኮ ነው ከስር። እኔም በሌላ ዲቫይስ ነው ቼክ እያደረኩ ያለሁት። የወንድማችን ነበር መሰለኝ የማይሰማ የነበረው። አብዲ ኤቢዲ እስቲ ማይከን ክፈትና ዝጋ። ናው ዊ ካን ሂር ዩ። እሺ አሁን እኔን ይሰሙኛል። አንተን ነበር መሰለኝ ሳይሰሙ የነበረው። ኤቢዲ እንግዲህ ይህን ጽሁፍ እንደምትመለከተው አረብኛው አኒክታህ ይላል አይደለም? ይቺ ቃሏ እሺ ቃሏ ምን ማለት ነች አንተ? እሺ እንግሊዝኛው ነው እኮ ነው ልተረጉምልህ እኮ ነው ወንድሜ። እሺ ያ ቃሉን አታነበውም አንተ? ይሄንን እስኪ አንብበው። ምንድን ነው የሚለው ቃሉ? አንተ አንብብና ከዛ በኋላ እኛ እንከፍትልሃለን። ኦኬ፣ አንተ ማንበብ አልቻልክም እንግሊዝኛውን? እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። ውጣና ግባ። እኮ አንብበው ይሄንን እስኪ። አይ ቲንክ ኤቢዲ አይሰማም እያሉ ነው። ውጣና ግባ። እኮ አንብበው ይሄንን። እሺ ሌሎች ሙስሊሞችን አስገቡ ሞዴሬተሮች ካሉ። አባው ማን ነው? ምንድነው ሀዲሱ የሚደፍረው ጠፋ እኮ። አሸማቃቂ ነዋ ይሄ አዲስ የሆነ ውስታዞቹንም ስጨምቅበት አይቼዋለሁ። ክርስቲያን እንትና ቆስጠንጢኖስ ደፍሮ ይሄን ለማንበብ እንኳን አይደለም ሰላም እንዴት ነህ? ተራ ሙስሊም ይሄን አዲስ አንብቢ እስቲ። አይ መልክ በባለፈው እሺ ሀዲሳችሁም ለማንበብ ግቡ። እኔ ምልህ ብላችሁ አትጀምሩ። እንዳለ የዋብያ ጭንቅላት ንፍጥ ነው እንዳለ ልክ እንዳላህ ናቸው። ጭንቅላት የላቸው። ሀዲሱን አንብቡ። እሷ የምትለኝ በባለፈው ሁሱ ጨመቀን። ይህ ዋብያ ጭንቅላት። ኦኬ ከስር ያላቸውን ይሰማቸዋል። እስቲ ቼክ ላድርገው። ሲያውራ ኤቢዲ አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ እሺ ቆስጠንጢኖስ ይሰማኛል። አመጣህልኝ። አሁን ማይክ ክፍት ነው። የጋ ግን እንደሚታየኝ አሁን ይሰማል ብለዋል። በቃ ኦኬ ወደ አማርኛ ተርጉሙለት። እንትና ሰዓት እየገደለብን ነው። እሺ ተርጉምለት፣ እዛው ጋር ቀይርለት። ቦስ ክርስቲያን አለ። እሺ እሺ ይሰማል ብለዋል። ኦኬ እፎይ የብልግና ንግግር ተናገረ ብለው ለአመታት ሲዞሩት የነበረው ነቢያችሁ የተናገረው እንደሆነ ስታውቁ ምን አላችሁ? ምን አላችሁ? ያ አላ እፎይን ምን አለ ባለጌ ባላል ኖረ። ነቢያችን ሲናገረው የኖረው ነው እንዴ? እንዲህ ሀዲሱን ለካ ባለማወቃችን ነው እንደዚህ ያልነው አላላችሁ? እፎይ እንዴት እንደዚህ ይላል? ይኸው ተሳዳቢ ነው እያሉ ቪዲዮውን ሲዞሩ የኖሩ ሰዎች ነቢያችሁ እንዳለ ስናሳያችሁ ክርስቲያን አመጣህልኝ። ክርስቲያን አለ። ይሄ አንብበው እስኪ ምን ይላል? አመጣህልኝ። ሁሉ ነው ይሄ ቃል አኒታህ ማለት ምን ማለት ነው? ይሄ ቃል ምን ይላል? ሁሉንም ብራዘር፣ ሁሉንም እኮ ተባብለን እሺ ብለሽኛል። ከመጀመሪያ አይሻልም እኮ ይሄ ቃል ምን ይላል? እኮ እየጠየቅን ያለ ነው። ቆስጠንጢኖስ ተርጉም። ይሄ ቃል ምን ይላል? ይሄን ቃል አንብበው። ጠይቀኸኛል። ትክክል ነው። አሁን ጠይቀኸኛል፣ ግን መጀመሪያ ሁሉንም አመጣልሃለሁ ብለኸኝ እየጠበቁ ነው።
እኮ ይሄ ቃል ምን ይላል? ቃሉን ይሄን አንብብልኝ እስኪ። ለምሳሌ እኔ ከመጽሐፍ ቅዱስ ላይ አንዲቷን ከመሀል ገልጬ ይሄ ምን ይላል ብለህ ለምን ለማስረዳት እንጠቀመዋለን? አዎ ቃሉ እያንዳንዱ የራሱ ትርጉም አለው አይደለ? ቃሉ የየራሱ ትርጉም አለው። አዎ ግን ከመሀል አንስተህ መጀመሪያ በዚህ ነው ለማለት ያስቸግራል። አንተ የምታወራው ይሄ ቃል ትርጉሙ ምንድን ነው? መጀመሪያ አንተ ቆይ የዚህ ቃል ትርጉሙ ምንድን ነው? የዚህ ቃል ቀጥታ ትርጉሙ ምንድን ነው? እዚህ ቃል እና እኔ ትልቁ ላይ አድርገኝ። እኔ እንትን ልበለው ቆስጢንጢኖስ ትልቁ ላይ አድርገው። ኦኬ እሺ ወንድማችን ሙሉ ነው የምፈልገው ብለሃል አይደለም? በአማርኛ ሻምበሆ ያው ና ቀጥታ እንትን ብዬላለሁ። ከኢብኑ አባስ ረዲየላሁ ዐንሁም እንደተወራው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በዝሙት መናዘዝና ሊገልጽ በመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ምናልባት ስመሃት ወይም በጥቅሻ አሽራሃት ወይም ደግሞ ተመልክታት ይሆን ብለው ጠየቁ። እርሱም አይደለም ያላ መልእክተኛ ሆይ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ነገሩ ሙሉ በሙሉ ለማረጋገጥ ግልጽ ለማድረግ ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ? ግብረ ስጋ ግንኙነት አንዴ ያለምንም አሽሙርና ቀጥተኛ በሆነ ቃል ሩካቤ ፈጽመሃልን አሉት። ይቺ ቃል ቀጥታ ምን ትላለች ብዬ እንደጠየቅኩ አሁን እንያት እንመልከታት። አሁን ይቺ ቃል ምን ማለት ነው? ቀጥታ ግብረ ስጋ ግንኙነት ጨርሰዋ። አማርኛውን አጨርሽም ብራዘር እኮ ብራዘር ያለምንም አሽሙር እኮሽ ነው ዳምበበልና ጨርሰው ግብረ ስጋ ግንኙነት ሩካቤ ፈጽመሃልን አሉት። እርሱም አዎ አላቸው። በዚያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ያገባ የነበረ በመሆኑ በድንጋይ ተወግሮ እንዲገደል ረጅም እንዲያደርግ አዘዙ። ቡሃሪ ዘግቦታል ይላል። ቡሃሪ ላይም የተዘገበውን ዘገባ ከፈለግ ከፍቻ ያሳያለሁ። ስለዚህ አኒክታህ የምትለው ቃል አንዴ ብራዘር፣ አኒክታህ የምትለው ቃል ይቺ ያለምንም ቀጥተኛ ቃል የተናገራት ነብዩ መሐመድ ምን ማለት ነች? ተርጉማት ብራዘር። ተርጉማውን ሁሉንም አላነበብኩም እንዴ? ኦኬ ቀጥተኛ ያለምንም ግብረ ስጋ ግንኙነት አድርገሃል እንዴ ያለው ቀጥተኛ። እሺ ስለዚህ ያለምንም አሽሙር ተርጉሜ ላሳየህ ማለት ነው። በቀጥተኛ አማርኛ ምንም ቀጥታ እኮ ይኸው ተረጎምከው። ሙሉውን ተረጎምክልኝ ወንድሜዋ ነው። ለብቻው ደግሞ ይሄ ተረጎማል ለብቻው። ናሽ ይኸው ይቺ አኒክታህ ትላለች አይደለም? ይኸው ብራዘር ሁሉንም ተርጉመህልኛል አኮ ምንም በቀጥተኛ ቃል ነው ብሎ አይደለም ያለው። አኒክታህን አውጥተህ የምትተረጉምበት እንትን የለም። ለምሳሌ ትራንስሌት ጎግል ትራንስሌት ኤቢሲዲ በቀጥታ ኤቢዲ የለችም። ኦኬ ጀማ ምንድን ነው? ጀማዓ ምንድን ነው? ጀማዓ ማለት ያው ህብረት ይሆናል። አንድ ስብስብ የሆኑ አንድ 3 4 5 በላይ የሆኑ ጀማዓ ይባላሉ። ያው ህብረት ነው። እቺስ ቃል ምን ትባላለች በአረብኛ? ወይቷ እቺ ፊት ለፊት ያለችው ያው ስለ እውነት ስለማውራት ማለት ነው። እኔ ትርጉሙን አላውቀውም፣ ግን ሙሉ ለሙሉ ትርጉሙልኛል አይደል? ሙሉ ለሙሉ ትርጉሙልኛል። ግብረ ስጋ ግንኙነት ቀጥታ ያለምንም አሽሞንሞን በቀጥታ ግብረ ስጋ ግንኙነትን ጠየቅ አለ ከተባለ አይደለም አድርገሃል እንዴ? አዳምጥ። እሺ ቀጥታ ጀመናይ ላይ ቀጥታ ብላችሁ ተርጉሙት። ይተረጉመዋል እኮ አዳምጥ። ይሄው አዳምጥ ፕሊስ። አደርበኝ ቆይ አደርበኝ። ቀጥታ ያለምንም ሸሩንም አዘጋጅልኝ። ሸሩሁም ላይ ስለሚያስቀምጠው መሐመድ ይሄንን ቃል ለምን እንደተናገረው እዛው ላይ አዳምጥ እኮ። አይ እዛው ከርዕሱ እንዳንወጣ ብዬ ነው። ሸርህ ማለት ምን ማለት ነው? ሸር ማለት ምን ማለት ነው? የዚህ ማብራሪያ የሐዲስ ማብራሪያ ማለት ነው። ለምን ነብይህ አኒክታ ብሎ እንደተናገረ ሙፈሲሮችህ ሊቃውንቶችህ የተነተኑበት ማለት ነው። ሌላ ቦታ ላይ ሳይናገር እችን ቦታ ላይ ብዙ ሙስሊሞች ከእስልምና በዚህ ቃል ምክንያት
ከእስልምና ለቀው ስለወጡ ሙፈሲሮች ያብራሩት ማለት ነው። ፈትዋም አለ። ስለዚህ አኒክታሃ ማለት ሊትራሊ እንትን አልካት ማለት ነው። ይህንን ያለበት ምክንያቱም ደግሞ እዛ ያብራረዋል። እሺ ላውራ ቀጥል። እሺ ቆስጠንጢኖስ እስኪ አንዴ የአሁኑን አማርኛ አድርግልኝማ በደንብ እንዲገባችሁ በደንብ ላስረዳችሁ። ቀጥታ ነው የተናገረው አይደል? ኤቢዲ ቆስጠንጢኖስ ነብዩ ማን ነው? ኤቢዲ በቀጥታ ተናገረ ነው የሚለው አይደል? መሐመድ በቀጥታ ተናገረ ነው የሚለው አይደለ? ቃሉን አውጥቶ በቀጥታ ተናገረ ነው የሚለው። በቀጥታ ንገረኝ ነው ያለው። በቀጥታ ንገረኝ ይችን ቃል ይሰማል ብራዘር? ኖ አይደለም። አይ በቀጥታ ተናገረኝ ሳይሆን በቀናገረ ያ ይሰማል። ንገረኝ ሳይሆን በቀጥታ ተናገረ። ክርስቲያን አይ ትሰማለህ? አይሰማም? ኮንስታንቲኖስ አንዴ በአማርኛ አድርገውና በደንብ አድርጌ ላብራራላችሁ። አንዴ ቆይ፣ የትም እንዳትቆይ። ቆይ አንዴ፣ ችግር የለም። ና ይኸውልህ፣ በቀጥታ ተናገረ የሚለውን ቃል ይሄ አኒክታ ነው አይደለ? ያ በቃ በጣም ጥሩ እንዳትሄድ። ስለዚህ ይችን ቃል አኒክታ የምትለዋን በቀጥታ ተናገረ የሚለው ይኸውልህ አንዴ የግብረ ግንኙነት ፈጽመሃል ወይንም በበለጠ ቀጥተኛ እና ጥሬ ትርጉሙ ምንድን ነው የሚለው? እስኪ አንብብልኝ። ቀጥተኛና በቀጥታ ተናገረ ነው አይደለም የሚለው? እሺ ሐዲሱን ላንብብልህ። እኔ ትራንስሌት ያደረከውን አላነብም በያ ሐዲሱን ነው የማነብልህ። ሐዲሱን ላንብብልህ። አንተ ትራንስሌት ያደረከውን ላነብልህ አልችልም። ሐዲሱን ግን ላነብልህ ብራዘር። ሐዲሱን ላንብብልህ አንተ በል። ለምን ሐዲሱን ነው እንጂ የማነብልህ። ሐዲሱና ጠይቀህና እዚህ ላይ መልሳለህ እንዴ አልከኝ። ሐዲሱ ላይ ወደ ወንድሜው ለምን ነው የምለው? ሐዲሱ ላይ ካለ እለዋለሁ። ሀያ በቀጥተኛ ነው አይደል መሐመድ የተናገረው? ሐዲሱ ላይ ካለ ልበልልህ። ሀያ በቀጥታ ሐዲሱ ላይ አኒክታሃ የሚለውን ልክ መሐመድ እንደተናገረው በቀጥታ ተረጉምለታለህ። አኒክታሃ የሚለውን በቀጥታ ተረጉመዋለህ። አዎ ሐዲሱን አማርኛውን ትራንስሌት ያርግልኝ። ኮንስቲቲዩሽንስ ወደ ላይ አድርገው። ኮንስቲቲዩሽንስ ያርግልኝ። ይሄው አርግ። ትራንስሌሽን እኮ ነው ያሳየው። ቀጥታ ትራንስሌሽኑ መሐመድ በቀጥታ የተናገረውን ንግግር ነው ያሳየው። ስለዚህ አንተ ይሄንን መሐመድ ይሄንን ቃል ተናገረው ሰማለው። ጥያቄ ምልክት አድርጎ ነው የተናገረው አይደለ? በጥያቄ ነው የጠየቀው። ሰማለው። መልስልኝ። ሰማለው። እሺ አንዴ ልናገር። አንድ ደቂቃ ትሰማለህ? እሺ አንዴ ልናገር። ምንም አንድ ደቂቃ የሚያስወራ ጉዳይ የለንም። አንድ ደቂቃ የሚያስወራ የለንም። ቃል በቃል መሐመድ የተናገረውን ቃል አንተ እዚህ ጋር አንብበህ ወይ ድገመው ወይም ደግሞ አማርኛውን አንብበህ። ልመልስልህ። መልስ። እሺ ሁላችሁም እንዳላችሁ ናችሁ። እንግዲህ አሁን ጥያቄ ስለዚች ትርጉም ነው ወይስ ስለ ሐዲሱ ነው? አጠቃላይ ስለ ሐሳቡ ነው የምናወራው። አሁን ለምሳሌ መጽሐፍ ቅዱስ ላይ ስንት ነገሮች አሉ። ሐዲሱ ውስጥ ያለው አጠቃላይ ሐሳብ ሐዲስ ውስጥ አጠቃላይ ካለው ሐሳብ ሙሐመድ ይችን ቃል በቃል ተናግሯታል፣ ያለምንም ምሳሌያዊ ንግግር ማለት ነው። እሱ ነው ሐዲሱ። ሂድ አማርኛውን አንጣው። እሺ ላንብብልህ፣ ሙሉን ላንብብልህ። እሷም ካለች አንድ ላይ አነብልሃለሁ። አይ ሙሉን ብቻዋን እንዳታመጣ ሙሉን አንጣ። ሙሉን ከሙሉ ላይ ላንብብልህ። እንደዚህ የሚል ካለ አነብልሃለሁ። እኔ ምንም ችግር የለብኝም። ምን ይላል መሰለህ? ኧረ ብራዘር አዎ አንጣው። እሺ ነብዩ በማዕዝ ቢን ማሊክ ላይ የበረታውን ቅጣት ውግረት ከመወሰናቸው በፊት ጉዳዩ ቆይ አንዴ ፕሊስ አንዴ ሉክ ጉዳዩ በምን መልኩ በጥርጣሬ ወይም በምሳሌ ንግግር እንዳይሆን ለማረጋገጥ ፍጹም ግልጽ የሆነ የማያሻማ ቃል ተጠቅመዋል። ሉክ ምንድነው የሚለው? ቀጥታ ተናገረ ነው አይደል የሚለው? ፍጹምና ግልጽ የሆነ የማያሻማ ቃል ተጠቅመዋል። ስለዚህ ቆይ አንዴ ሉክ ያቺ አኒክታሃ የምትለዋ ቃል ፍጹምና ግልጽ አድርጎ የተጠቀማት አንዴ ይወጣል። ለምን አይወጣም? በደንብ ይወጣል። ምክንያቱም ፍጹምና ግልጽ በሆነ የተናገረው ቃል የትኛው ነው? አኒክታሃ የምትለዋ ነች። ይቺ አኒክታሃ የምትለዋ በበለጠና ቀጥተኛና ጥሬ ትርጉሟ ምንድነች? ይሄንን ማለት ነው። አንተም እኮ ታብራራልኛለህ። እኔም ጥያቄ ገና አለኝ። እንደዚህ ታብራራልኛለህ። ተነበበልህ። ከአንዴም ሁለቴ ሶስቴ ተነበበልህ አይደል? ከአንዴም ሁለት ሶስቴ አነበብንልህ። ከዛ ሐዲስ ውስጥ
ጥሬ ትርጉም የሚመጣው ይቺ ቃል ምን ተብላ ነው የምትጠራው ነው የኛ ጥያቄ። አሁን ለምሳሌ ክርስቲያን ሲባል ምን ማለት ናት ብለህ ምን ትመልስልኛለህ? እያወራህ ያለሁት ስለ ፊደል ሳይሆን ስለ ቃል ነው። እና እኔም እኮ እያወራህ ያለሁት ስለ ሐዲሱ ነው። ቃል በቃል የተናገረው ደግሞ ሊትራገረው። ኦኬ አረብኛ ትችላለህ አንተ? እሺ አሁን ሙሉን ና ይኸውልህ በስንት ስርዓት እንትን በልልን አንብብልን። ከኢብኑ አባስ እንደተረጎመው ማኢዝ ቢን ማሊክ ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ነቢዩ እንዲህ አሉት። ምናልባት እናንተ አንብብልን። ምናልባት ስምሃት ወይም በጥቃሻ ምንድን ነው የሚለው? ጠቅሰሻት ነው የሚለው? ጠቅሰሻት አሽራሃት ወይም ደግሞ ምንድን ነው? አየሃት ዙም አድርጊልኝ ባባ። እሺ ይኸው አየሃት የሆነ እርሱም አለ ይሰማል። አዎ ይሰማል። እሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠቀም ይሄን ደግሞ አሁን ቅድም ከየት አመጣኸው? ከየት አመጣኸው? ቅድም የለም አሁን ከየት አመጣኸው? አንብባት። ጭራሽ እንደዛ አይልም ሐዲስ። አንብባት አይልም ጭራሽ አይልም። አንድ ቦታ ብቻ መስሎ ነው ያለው። ቅድም ለምንድን ነው ያላመጣኸው? ቅድም ለምንድን ነው ያላለው? ቅድም አንተ ስታነበው አንብብ። ሐዲስ የተለያየ ቦታ ላይ ነው ያለው። አንብብ። ኧረ እባክህ ነው እንዴ? አንብበው። አኒ ፕሊስ አንብበው። ዘሬ ተይ እንጂ ልጆች አሉ። አንተ ሸመመህ እንጂ አንተ እፍረት ነው የሸመመህ። እፍረት ሸመሟቸዋል። ለቀይራቸው አመጣ። ነብይ እንደዚህ ያሸማቅቃል። በዚህ ምክንያት ብዙ ሙስሊሞች ከእስልምና እንደወጡበት ፈተዋ እንሰጣለን፣ ሸርሁንም እናቀርብልሃለን። ቅድሚያ ቆይ አዳም ተጠቃ አንዴ ከፍ አድርገኝ። እኔን እቺ እንትን ትርክ በኦሮምኛውም ሳይድ ሄዳባቸው እንዴት እንደተሸማቀቁ አንዴ ሚውት አድርግ። በኦሮምኛውም ፕሊስ አንዴ ከሰረና ኦሮምኛው ሳይድም ላይ እቺ ራሳቸው እርስ በርሳቸው አባሾች እና ዋብዮችም እኛ ባለፈው ካነሳና በኋላ መሰለኝ ያነሷት ከአንድ ቀን እንትን ነው የተለቀቀው። ሰናፍ ብስቶኬ አነ ነቢይ ሰለላሁ ዐለይሂ ወሰለም ለማ አታሁ ማዒዝ ብኑ ማሊክ ሆጋ ማዒዝ ብኑ ማሊክ እትዱፌ ማዒዝ ኩን ዚና ደለጌት እትዱፌ ሲንጃን ሀዲሰ ዴራ ኸይሰት አስሊ ሀዲሳ ዮ ባስኒ አስራን ያርከና ሀያ ቃለ ንጅኤን ለዓለከ ቀበልተ አቦኒ ዱንገት ጄን ኦኬ አው غمست تكاوني كنتوت اتشمكا هايا او نظرت اليها كما يصير لالتي قال لا قال رسول الله صلى الله عليه وسلم تشوفوا ما لنشو لقرميسا من اوسي مي قرميسا انا اوسي والله امزاج جابر حديث بلوغا خيس جرا حديث انا افا مرين تيما كل ما تنكره غافا سوري تيما جخنا نوي خي اخا ያውቀዋል። ቀርቼዋለሁ አለ። እሺ አንብብ ተርጉምልኝ ይለዋል። እባክህ እንዲያልፍለት እየፈለገ ነው። ቃሏን ላለማለት ማለት ነው። አስተባብሎ አደረካት ነው ያው ነገር እንለፈው ነው አደረካት ብሎታል ሙሐመድ ሰውየውን። አቦ ማልጃ ላዩ ከኒ በምሳሌ አይደለም ይላል። ቀቢና ጃውጋ ጀቱ ጭናን ቀቢኒ ጄኻ ቀጥታ ነው የሚለው እያለው ነው። ቀጥታ ነው የሚለው እና ቀጥታ በለው እያለው ነው። ሰማችሁት? አፋን ኦሮሞ ሰፉ ቀባ ከናፉ ሰፉ አፋን ኦሮሞን ጨብሱ ይላል። የአፋን ኦሮሞ እንትን አለ ምንድን ነው ሰፉ በአማርኛ
ባህል የሆነ የሚያሳፍር ነገር አለ እሱ አለ። ስለዚህ እሱን አልሰብርም፣ ባህላችንን አልሰብርም ነገር አልለውም። ቃሉን እንግዲህ ነብዩ ብሎታል፣ ያውቀዋል፣ ቀርቶታል ሐዲሱን ግን ሼም ነው እንዴት ልበለው እያለ ነው። ሰፉ ነው እያለ ነው። አሳፋሪ ነው እንዴት እንበለው። ቀርቼዋለሁ አለ አስቀድሞ። እናንተ ፈርተ ሰፉ ነው እያልክ ያሳፍራል እያልክ፣ ስለዚህ ነብይ ደግሞ ይሄ አሳፋሪ ነገር ሰብረዋል እንትን አፍርሷል እያልክ ነው። እሱ ባለጌ ነው እያልክ ነው እያለው ነው። ቃል በቃል አለው። አሁን በቃ እንደዚህ ነው ያለው አለ እና አማርኛውን አለው ማለት ነው። እዚህ ጋር የምታዩትን ታዲያ እንደዚህ ነብያችን ይላልን አለው። አዎ ይላል አለ ነቢ ሙሐመድ ነቢያችን ሙሐመድ እንደዚህ ይላል ይለዋል። አዎ ለምንድን ነው ማይለው? እችን አማርኛ ላይ የምታዩትን ማለት ነው። ለምንድን ነው ማይለው? አዎ ይላል። እሱ ሰው አይደል እንዴ? ለምንድን ነው ማይለው? የእኔ ነብይ ግን እንደዚህ አይልም እያለ ነው። ይህንኛው ደግሞ አልቀበልም፣ ሀዲስ አይቀበልም። ሀዲስ ስለማይቀበል የኔ ነብይ ይሄ ሀዲስ ላይ እንደዚህ የሚለውን እኔ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበላታለህ። ቡሃሪ ላይም አለ፣ የተለያየ ሀዲስ ላይ አለ። እንትናቸው ምንድን ነው ያኛው? ይሄ አሳፋሪን ነገር እንደዚህ አይነት ነገር ነብዬ እኔ አይልም፣ የኔ ነብይ እንደዚህ ብሎ አይልም፣ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበለታለህ ነው። የእናንተስ ነብይ ብሏል ትቀበላላችሁ ወይንስ አላለም አትቀበሉትም? እንዴት ነው? ብሏል ብላችሁ የምታምኑት አላለም ብላችሁ? እንደዚህ አይነት ቆሻሻ ነገሮችን እንዴት ነው ነብያችሁ ባይዞ? በዚህ ምክንያት ኦኬ፣ ፈተዋውን አንዴ አንብበውና ፈተዋ ተሰጥቶበታል። ኢብን ሀጀር አልአስቀላኒም አብራርቶታል። ይሄ በቃ አንዳንድ ላይ አስፈላጊ ሲሆን ነብያችን ይናገራል እንደዚህ አይነት ቃላቶችን። ግልጽ ተናጋሪ ስለሆነ ነብያችን ፍርድ ሊሰጥም ስለነበረ እንደ አንዳንድ ነገሮች ላይ ይናገራል። ስለዚህ ተናግሮታል፣ ይህንን ብሎ አስቀምጦታል። ስለዚህ አኒክታሃ የምትለዋን ቃል ምክንያት በማድረግ ደግሞ ብዙዎች ነብያችን እንደዚህ የሚል ከሆነ አንቀበልም በማለታቸው ኖ መቀበል አለባቸው የሚል ሙግቶች አሉ። ቀጥል። መልካም። ይህንን ጥያቄ ልክ ይህ ወንድማችን አሁን እፎይ እንዳሳየን አይነት ቪዲዮ ላይ እንደጠየቀው አይነት ሰው በስነስርዓት እነሱን ፔጃቸው ላይ በስነስርዓት ፈቶ የተሰጠበት ነው። ይሄ እንግዲህ ተመልከቱ። ጠያቂው እንዲህ ይላል። ምን ይለናል? እባክዎን ይህንን ጥያቄ በቅርብ ይመልሱ ብሎ ይጠይቃል። እባክዎ ይህን ጥያቄ በቅርብ ይመልሱ። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ እንዲህ አለ፣ በዚህ ውስጥ ዝሙት የፈጸመን ሰው አሉ። የአሁኑን ሐዲስ ላይ ያነበብንላችሁን ማለት ነው። በዚህ ውስጥ ዝሙት ላይ የፈጸመን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ምን አለ? ዝሙት ፈጽመሃል ብሎ የጠየቀበት ሐዲሱን አንዴ በደንብ እንትን ከማለት በፊት ላሳያችሁ። ያው እንዲህ ብሎ የጠየቀበት እዚህ ሐዲስ ላይ እንዲህ ብሎ የጠየቀበት ምን ብሎ ጠይቋል? ሰውየው እንዲህ እያለ እየጠየቀው ነበር። ምናልባት ስምሃት ወይም በጥቀሻ ጠቅሰሃት ወይም ደግሞ አይታት ይሆን? እርሱም አይደለም የአላህ መልእክተኛ ሆይ አለ። ነቢዩም ነገሩን ያለምንም አሽሙር በግልጽ ለመጠየቅ ምን አሉ? እናንተ አንብቧት፣ ሙስሊሞች አንብቧት። የግዴታ ሱናውን መከተል ስላለባቸው አንብቧት። ይህን ሐዲስ አንብቦ ይህን ሐዲስ ቀርቶ ግራ የተገባው ሰውዬ እንዲህ ብሎ እየጠየቀ ነው። ምን ብሎ እየጠየቀ ነው? ተመልከቱ። የጠየቀበት ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነና ከብልግና የተጠበቀ መሆኑን አውቃለሁ። ምን አለ? ከብልግና የተጠበቀ መሆኑን አውቃለሁ። ይህ ጸያፍ ቃል ምን አለ? ይህ ጸያፍ ቃል ተመልከቱ። ይህ ጸያፍ ቃል እኛ አይደለንም ይህን እያልን ያለው። ምን ውስጥ ነው? ፈትዋ ውስጥ፣ የነሱ የራሳቸው ፈትዋ ውስጥ ነው ገብተን ይህን እያነበብን ያለ ነው። ይህን ጸያፍ ቃል ከሆነ የነብዩ ጠላቶች ስለሱ እንዴት ዝም ይላሉ?
ከእርሱ ይረቅ፣ ሰላምና በረከት በእርሱ ላይ ይሁን። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነቢዩ ሰለላሁ ዐለይሂ ወሰለም የተነገሩ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ነቢዩን ምን አለ? እንዳልጠራጠር ባላህ እምላለሁ፣ ነገር ግን ይህን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ምክንያቱም ምን ስለሆነ? ስለሚያሸማቅቅ። በምን አለ? በአደባባይ ለመጥቀስ እቆጠባለሁ፣ ምክንያቱም ያፌዙበታል ብዬ እፈራለሁ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነቢዩን ቃል በሰዎች ፊት ለመናገር ስለሚያሳፍረኝ ምን አለ? ስለሚያሳፍረኝ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው ሙስሊም ወንድማችሁ። እናም ነቢያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው በመሆናቸው በአላህ እምላለሁ እባኮን ሼክ እባኮን እያለ እየጠየቀ ነው። የተሸማቀቀው ወንድማችሁ እፎይም ልክ አሁን ያሳያችሁ ቪዲዮ ላይ የተሸማቀቀው ወንድማችን ኡስታዙም እንደዛው ሊያነበው የተሸማቀቀበት ሐዲስ ይህ ወንድማችን ተሸማቆ እየጠየቀ ነው። አንድ ሰው የጻፍከውትን ሐዲስ ካነበበና በሱ ምክንያት ክህደት ከፈጸመ ምን አለ? በዚህ ምክንያት ክህደት ከፈጸመ ለሱም ተጠያቂ ነኝና ኃጢአቱን ተሸክሜያለሁ። አላህ ይባርክና በጣም አዝኛለሁና ፈጣን ምላሽ ተስፋ አደርጋለሁ ብሎ ምን አለ? ሞራል ቆስጠንጢኖስ ያሁኑ ምንድነው? ሰውዬ ያሁኑ አለ ተርጉምልህ አኒካ ተርጉም ምንድነው? አንዴ ዝም በል ወንድማችን። እሺ መልስ ተብሎ የተሰጠበትን እና እንመልከት። ሐሳብ አለ እዚህ ጋር ወይ? መጀመሪያ ወደ መልስ ከመግባት በፊት በቃ ሰውየው ምን ያህል እንደተጨነቀ ከዚህ መረዳት እንችላለን። ይሄንን ጸያፍ ቃል መሐመድ ከተናገረው እኔ መናገሬ እንዴት ነው? እሱ ይሄንን ብልግና ማለት ሰው ፊት እንዴት ብዬ እናገራለሁ? ይሄንን ሐዲስ አለመናገር ይሻላል ወይ? ይህንን ሐዲስም ደግሞ ሰዎች እንዳያውቁት ባልጽፈው ይሻላል ወይ? ምክንያቱም ይህንን ሐዲስ ሰዎች አንብበው ቢከፍሩ ሚተርክ አለማወርዳለሁ ቢከፍሩ እጠየቅበታለሁ ወይ? ይህንን ጸያፍ ንግግር ሰዎች ሰምተው አንብበውት ከእስልምና ቢወጡ ያስጠይቀኛል ወይ ነው የሰውየው ጥያቄ። ፈተዋ ነው። ቁጥሩን አሳያቸው፣ ቼክ ያደርጉት እነሱም ሄደው። የእስላም ዌብ ላይ የሚገኝ ፈተዋ ነው። የዓለማችን አንደኛ ታዋቂ ፈተዋ ይሄ ነው። ፈተዋ የሚሰጥበት ሼኮች ተሰባስበው ምላሽ የሚሰጡበት ነው። ኤንስ ቁጥሩን አሳያቸው፣ አረብኛውን አድርግላቸውና ስክሪንሻት ያደርጉት እና የቅድሟ ላይ ልናወራ ነበር። ልውረድ ወይስ የቅድሟ ላይ? ደንቆሮ እንዳላቱን በእናትህ እንዳላ ጭንቅላት አልባቱን የቅድሙን ነው እያበራን ያለ ነው። እንዳንተ ይሄንን ማንበብ አፍሮ ይሄንን ጸያፍ ንግግር ጭንቅላት አልባቱን እንዳላ ይሄንን ጸያፍ ንግግር አኒክታሃ ምትለዋል። እንደባለፈው እኮ አዳምጥ ካላ ተሻለ እግር ብቻ አትሆን ጭንቅላት ይኖረ ካላ ተሻለ አንተ ሰውዬ ጭንቅላት አልባቱን እንዴ! ኧረ ተው ጭንቅላት አልባቱን። ወላሂ ኡስታዝህ ማዳመጥ ስለማይችል እና ጭንቅላት አልባ ስትሆኑ እኮ አስቸጋሪ ነው። ስክሪንሻት አድርጉትና ፕሊስ አትረብሽ። እግር ብቻ አታምልኩ፣ ጭንቅላት የሚኖራችሁ አንዴናውራ። እስኪ አንድ የሚዩት አድርግ፣ በእናትህ አትጨቃጨቃ። አንድ የሚዩት አድርግ። ምን አይነት መንፈስ ነው ያለባቸው እነዚህ? በእግዚአብሔር ስም ያ አንድ ጊዜ ያዘውና ይሄንን በነገራችን ላይ መሐመድ የተናገረው ቃል ሊቃውንቶቻቸው ደግሞ ስርወ ቃሉን ምን ብለው እንዳብራሩት አንዴ ላሳያችሁ። በሚገርም ሁኔታ ማለት ነው። ስርወ ቃሉን ምን ብለው አብራሩት የሚለውን እዚህ ጋር ይሄ የሊሳን አረብ ወይም ደግሞ ምን አልክ? ቃል ቀጥል። ለእኔ ትሰማኛለህ ግን ምን አልክ?
ከስር የምትሰማ ይመስለኝ። እግዚአብሔር ይመስገን። ፖዝ እየተሰማ አይደለም ከስር ኦኬ እሺ ቀጥልና ቀጥ እያሳያለሁ። ይሄን ቃል ይሄ ሊሳን አረብ ወይም ደግሞ የአረብ እነዚህ ቋንቋዎችን ምንነታቸውን የሚናገር አንድ የኢስላም ሊቅ ከኦልሞስት ከ700 ከ800 ዓመት በፊት የነበረ ነው። ኢብን መንዙር ይባላል እና ይሄንን ቃሉን ስርወ ቃሉን ሲናገር ኒክ የምትለዋ ነች እና ከዚህ ወጣች ነች። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉት ቃላቶች እየተባዙ ይመጡና የሚሰጣቸው ትርጉም ምን ምንድን ናቸው የሚሉትን ላሳያችሁ። ቃሎቹ የሚተረጉሙት ቀጥታ ነው። ምንም ይሄ የብልግና ቃላት የምትሏቸው አሉ አይደለ? እነሱ በቀጥታ ነው የሚተረጉሙት። ምን ይላል መሰላችሁ? ይህ የጥንታዊ አረብኛ መዝገበ ቃላት ሊሳን አረብ ትርጓሜ ሲሆን ቃሉ በዋናነት ግልጽ የወሲብ ድርጊትን ያ ግልጽ የወሲብ ድርጊት የሚባለው ምንድን ነው? አንብቡት። ይሄ ምን ይላል? ይሄንን ለመግለጽ የሚያገለግል ቢሆንም በፈሊጣዊ አነጋገር ለእንቅልፍ መርታትና ምናምን እያለ ይቀጥልና ጽሁፉ በቀጥታ ወደ አማርኛ ሲተረጎም የሚሰጠውን ላሳያችሁ። ኒክ ወይም አኒክታሃ መንፈስ ይረበሻል። ይሄ የእስልምና አስተምሮ ስለሆነ ማለት ነው። አይደለም ስጨርስ እኔም ትርጉሙን እሰጥሃለሁ። እሺ አንድ ጊዜ ና ትተረጉማለህ። አግብተሃታል ወይ ማለት ነው። በቀጥተኛ እያየው ትራንስሌት አድርገው። አይደለም ምንድን ነው ማለት ነው? ምን ማለት ነው? አግብተሃል ወይ ወይንም ደግሞ ተርጉምና እዛው እያየው ተርጉሞ ከፈለ አኒክታሃ ማለት አግብተሃታል ወይ ማለት ነው። ትርጉሙ በአረበኛ ብዙ አይነት ትርጉም ይተረጎማል። ስለዚህ አግብተሃታል ማለት ነው። ላምጣልህ እንዴት እኮ ተስማማው። እንደዛ ነው። አግብተሃታል ወይ ማለት ነው እያልከኝ ነው። አግብተሃታል ያለውበትን ምክንያት ልንገርህ። ያቺ ግብረ ስጋ ግንኙነት ያደረካትን አግብተሃታል ወይስ ምንድን ነው ለማለት ተፈልጎ ነው። ገባሻ እኮ አግብተሃታል ወይ ብሎ አለው። ከዛ ወሲል ከዛ በድንጋይ ወግሮ አስገደለው። ጭንቅላት ስላገባት በድንጋይ ተወግራ ተገደለች። አኒክታሃ ማለት አግብተሃታል ማለት ነው። ከዛ አኒክታሃ ሲለው አዋለ፣ አግብተሃታል ሲለው አዋለ። ከዛ በድንጋይ ተወግሮ ተገደለ አላለም። አዎ ብሏል። የታለ አዎ ያለ? ወይ ጭንቅላት አንዴ አሳዩት። አይፎይ ናሽ ራስ አንብቡ። እስቴት አለ ራስ አንብቡ። ተመልከቱ። አዋላ ደም ብሏል። አዎ ያለበትን አሳየኝ። ዙም አውት አድርገው። አዎ ያለበትን አሳየኝ። ዙም አድርገው በደምብ ያው አንብብ። የቅድሙን ትርጉማ ትሰጠኛለህ ቆስጠንጢኖስ? የቅድሙ ይሄንን አሁን ያመጣው ቃል ሳይሆን እሱም አዎ አለ። ይኸው ለምን አንድ ላይ ይሄ ተቀይሯል። የመጀመሪያውን አንጣልኝ። ካላ ጭንቅላት አልባው ያልተሻለ ሌላ ዳኢፍ ጭንቅላት ያለው ሰውም አለ እንደ ለካ። እንደዚህ አይነቶችን አታስገቧቸው፣ ጊዜያቸውን ነው የሚገሉት። አላህ ጭንቅላት የለውም፣ ሰዎቹም ጭንቅላት የላቸውም። ዋብያ እንደዚህ ነው። የዋብያ ጭንቅላት እንደዚህ ነው። ንፍጥ ነው እንዳለ ጭንቅላታቸውን የሞላው። አግብተሃታል ማለት ነው አለ። ስለዚህ ስላገባት በድንጋይ ተወግረው ተገደለ። ምን አይነት ንፍጥ ጭንቅላት እንደሆነ ይሄ ቃል አረብኛውን ያዙትና ሰርች አድርጉት። ብልግና ነው በቃ። የሆነበት ምክንያት ደግሞ ኢብን ሐጀር አልአስቀላኒም እንደሚያስረዳው እንግዲህ የቡሃሪ ሸርህ እሱ ነው። እችን ቃል ለምን እንደሚጠቀም ሙሐመድ አንዳንዴ ግልጽ መነገር ባለበት ላይ ሙሐመድ በግልጽ ይናገራል ብሎ ተናግሮታል። ፈተዋቸውም ላይ ቀደም ቆስጠንጢኖስ እንዳሳያችሁ ሰውየው ተጨንቆ ይህንን ጥያቄ ሲጠይቅ አሳይተናችኋል። ምን ብሎ ይህንን ሀዲስ ብጽፈውና ሰዎች ቢያነቡት ሙሐመድ እንደዚህ ባለጌ ነው ወይ ብለው ከእስልምና ቢወጡ እኔ እጠየቅበታለሁ ወይ? በዚህ ሀዲስ ምክንያት እንዳላ ጭንቅላት አልባቱን እባካችሁ። እንዳላ እግር ብቻ እዛችሁ አትንቀሳቀሱ። ወገንታት
ጭንቅላት አልባቱ ነው። እባካችሁ ፈተዋችሁን እዩ፣ ሸርሁን እዩ፣ ኦነስት ለመሆን ሞክሩ። ጭንቅላት አልባቱ ነው። እባካችሁ አስቸጋሪ ነው ጭንቅላት አልባ ስትሆኑ። ማሻላ ማሻላ ይሰማል። ዳይፍ ጭንቅላት እዛችሁ እንዳመጡ፣ የተበከለ ጭንቅላት እዛችሁ እንዳመጡ። ካላ የተሻለ ጭንቅላት እዛችሁ ነው። ጭንቅላታችሁን የምታሰሩ እግር እዛችሁ አትንቀሳቀሱ። እዚህ ቤት ስገቡ ጭንቅላታችሁን እዛችሁ ነው። ቀጥል ቆስጠንጢኖስ። ዛሬ እንግዲህ እንደምታዩት ሁሉ በጣም ብዙዎቹ እየተሸማቀቁ እንደሆነ ተመልክታችኋል። ክርስቲያን ያለ መረጃ አያወራም። እሺ ተመልከቱ። አሁን እፎይ ያላችሁ መረጃ ሰውየው ሲጠይቅ እንዲህ ብሎ ነው ያለው። እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ኖት ኦንሊ ዋን። ምክንያቱም በመስጊድ ውስጥ የሚሰበከው ምንድን ነው? ነቢዩ መሐመድ መልካም ስብዕና አላቸው ተብሎ ነው። ስለዚህ በዚህ ምክንያት ምንድን ነው ብዙ ሰዎች ክህደት ፈጽመዋል። ፉአድ እንኳን ሰላም መጣ። እንዴት ነህ? ሰላም ነው ወንድሜ? እንዴት ነህ ፉአድ? ይሰማል ድምጽ? ሰላም እንዴት ናችሁ? አለን። አረብኛ ትችላለህ ወንድማችን? ምንም አይደለም። እስቲ አኔክታህ ምን ማለት ነው? ይቺን አንብብልን። አኔክታህ ማለት ጥያቄው ይሄው ብቻ ነው ወይስ ሀሳቡ ከና ሀሳቡ ብትነግረኝ? ምን ለመጠየቅ እንግዲህ ሀዲሱ የሚገኘው በቡሃሪ ላይም እንደዚሁ እንደምትመለከተው ሳሂ ይላል አይደለም? ሀዲሱ ሳሂ አልባኒ ይላል። ሀዲሱ የሚገኘው በዚህ ሚሽካት አልመሳቢ 3561 ላይ ነው። ለመረጃ ያክል ሁላችሁም መያዝ ትችላላችሁ። በዚህ ሀዲስ ላይ ነቢዩ መሐመድ የተናገረውን አንድ ሀዲስ ተመለከትን። ይህም ሀዲስ ደግሞ እዚህ ሀዲስ ላይ ደግሞ እንዲህ የሚል ቃል አየን፣ እንዲህ የሚል ቃል ተመለከትን እና የዚህን ቃል ትርጓሜ ከእናንተ ከወንድሞች መስማት ፈለግን። ኦኬ፣ ቀደም ያነሳከው ላይ ፈትዋ የሚለው ላይ አንድ ጠያቂ መጀመሪያ ቀደሙ ሳይሆን ከነ መልሱ ልመልስልህ ነው። ይቺ አንብብልኝ መጀመሪያና ከዛ እንቀጥላለን። አኒክታህ ምን ፈልገህ ነው? ከዚህ ላይ ምን ማለት ነው አኒክታህ? ግብረ ሥጋ ግንኙነት አድርገሃል የሚል ነው ትርጉሙ። እሱ ማለት ቀጥታ ቃሉን የምትፈልግ ከሆነ ቀጥታ ቃሉን ታነብልኛለህ? ከይቅርታ ጋር ቀጥታ ቃሉን አኒክታህ ማለት ቀጥታ ቃሉ አይደለም እንዴ? እኮ ቀጥተኛውን አማርኛ ንገረኝ። ቀጥታ ግብረ ሥጋ ግንኙነት አድርገሃል ወይ ነው። ከማን ጋር? ህግ አለ በእስልምና አንደኛ ህግ አለ። ኦኬ እቺን ታነብልኛለህ? ያለ ጋብቻ ከአንዲት ሴት ጋር ግብረ ሥጋ ግንኙነት ያደረገ ስለሚገደል ማስረጃ ስጠን። በግልጽ ማስረጃ ስጠን። አኒክታህ ማለት ራሱ ፉአድ አኒክታህ ማለት ልክ ጥያቄው እንዳለ መልስም አለ ከስር ደብቀው። ቅድም ፈትዋ ላይ ጥያቄ አለ፣ ጀዋብ ደግሞ ከታች አለ። አዳምጥ እንጂ ፈትዋን እኮ እኛ ነን ያመጣ ነው። ፈትዋ መልስለት፣ ትመልስለታለህ። ፈትዋ ስታመጣ መልሱንም አንድ ላይ ማመብ አለብህ። ማጭበርበር ምንድን ነው? ፕሊስ እሺ፣ ፈትዋ መልስለት። ማጭበርበር ይላል። እኛ እኮ አላህን አይደለንም። ጭንቅላት አልባቱን እንዳላ ጭንቅላት አልባቱን አዳምጥ። ፈትዋን አንብበው። ጥያቄውን ፓራፍሬዝ አድርገውና ወደ እንትኑ ግባ። መልካም እሺ፣ ወደ መልሱ ግባ። ለጥያቄው ወደ ተሰጠው መልስ ግባ። አዳምጥ። እንደ ጭንቅላት አልባቱን እንዳላ ተረጋጋ። ጭንቅላትን ተጠቀም። እግር እዛ አትግባ። እሺ፣ ምንድነው አሁን የምናነበው ፈትዋ? ስድብ ምንም ተረጋጋ። እግር ብቻ ትግባ፣ ጭንቅላት እዛ ግባ ነው የተባልከው። አላ ጭንቅላት ስለሌለው እንደሱ አትሁን። ጭንቅላትን አሰራ አንተ። ቀጥል ቆሴ። እሺ መልካም። አሁን የምናነበው ፈትዋ ምንድን ነው? ይህንን ሀዲስ ሲያነብ ይችን ቃል የተመለከተ አንድ ወንድም ምን ብሎ ሼኩን ሲጠይቅ እንመለከታለን። ነቢዩ መሐመድ መልካም ስብዕና አላቸው ተብሎ የሚነገር አካላቸው ግን ምንድን
ይህን ጸያፍ ቃል ተመልከቱ። ይህንን ጸያፍ ቃል ሲናገሩ ሰማሁ፣ አየሁ፣ ተመለከትኩኝ። በዚህ ላይ ምን መጣብኝ? ትልቅ ችግር መጣብኝ። ሆኖም ችግሩ በማህበረሰብ ውስጥ እንደዚህ ያሉ የነቢዩ መሐመድ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ስለዚህ ምንድን ነው በዚህ ጉዳይ በጣም ብዙ ሰው ስለከፈረ፣ በጣም ብዙ ሰው ሃይማኖቱን ለቆ ስለወጣ፣ ክደት ስለፈጸመ ምን አይነት አዳምጣንት ሰውዬ ናት እንዳለ ጭንቅላት አልባ ናቸው እንዳለ የዋብያ አዳምጥ፣ እየተነበበ ነው። ኦኬ በቃ ከስሮ አዳምጥ። ፈተዋን አንብበው። አንድ እግር እዛው ነው የሚገቡት እንዳለ ማለት ነው። ጭንቅላት የላቸው። ቀጥል አንብበው። ሙሉ ላንብብ። ስለዚህ ምን አለ? ይሁን ወንድማችን እንዲህ ብሎ ጠየቀ። ነቢያችን በዚህ ምድር ላይ እጅግ የተከበረና ንጹሕ ሰው መሆናቸውን ባላህ እምላለሁ። እባክዎ ሼክ መልስ ይስጡ። ተጨንቀናል። ምክንያቱም እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክደት ምን ብለዋል? ፈጽመዋል። በጣት የማይቆጠሩ ያህል ሰዎች ምን ተብለዋል? ክደት ፈጽመዋል። ስለዚህ አንድ ሰው የጻፍኩትን ይህንን አይቶ ምን እንዳይል በእርሱ ምክንያት ክህደት ከፈጸመ ለሱስ ተጠያቂ ነኝ ብሎ እየጠየቀ ነው። እና ኃጢአቱን ውስጥ ተሸክም ያለው ብሎ እየጠየቀ ነው። ይሄ ነው ጥያቄው። የቱን ሀዲስ አይቶ? ይችን ቃል ተመለከተ፣ ተመለከተ። ስለዚህ ሰዎቹ ምን አሉት? ወደ ሰዎቹ ይድለት። መልካም ሰዎቹ ምን አሉት የሚለውን እንመልከት። ይህንን ሀዲስ አስቀመጡ። ኢብኑ አባስ ከላይ የጠቀሰውን ሀዲስ በተመለከተ አልቡካሪ ምናምን ነገር ዘግበውታል። እሱም እንዲህ ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ምናልባት ሳም ከነካ ምናምን የሚለውን ነገር ሀዲሱን ካስቀመጡ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አይነትን ቃል ለምን እንደተናገሩ በትንሹ ካሰላሰለም በኋላ ከድንግል ራሷ ተገለን ብትሆን ይህ የእስልምና ሕግ ፍጽምነትና የነቢዩ ሰለላሁ ዐለይሂ ወሰለም ታላቅ መገለጫ መሆኑን ግልጽ ያደርገዋል። እሱም ያላ መንገድ ላይ ባለሽ ተቺ ጥፋተኛና ያልተገረፈና ባህሪውን ከእስልምና ሕግ ዓላማዎች ጋር እንዲስማማ የተቀረጸው ይህ አባባል የተነገረው ለማይዚ በድንጋይ የመውገር ቅጣትን በመፈጸም አውድ ውስጥ ነው። አልተነገረም አይደለም ያሉት፣ አዎ ተነግሯል። እንዲህ አይነቱ ከባድ ቅጣት ለማስፈጸም የሚያስፈልጉትን ምክንያቶች በማረጋገጥ ጥልቅ ምርመራና ጥያቄ በማድረግ ምን አለ? ጥልቅ ምርመራና ጥንቃቄ ማድረግ ህይወትን ለመጠበቅና ክብርን ለመጠበቅ ዓለም የሚያስፈልግን በእርግጥም ግዴታ መሆኑ ግልጽ ነው። ስለዚህ ብሎ ይቀጥላል ማለት ነው። ስለዚህ ነብያቸው በስነ ስርዓት ይሄን ማለቱን ይህም ደግሞ የሆነው በዚህ ምክንያት መሆኑን አስቀምጠዋል። ምን ብለው? መልስ ብለው ይኸው ፈትዋ ሲል ከስር ምላሹን አንብቡ ሲል ሌላ መልስ ያለ አይመስልም። ቀደም አይታችኋል አይደለ? ሌላ ምላሽ እንዳለ ለማስመሰል ነበር። መልሱንም አንብቡታ፣ መልሱንም አንብቡት፣ ጠያቂውን ብቻ አይደለም ሲል ምን ያህል ጭንቅላት አልባ እንደሆኑ ሰዎቹ ማለት ነው። በቃ ሰዎቹ በቋንቋ ተደብቀው ከስር ሌላውን ወደ ኢንስኮ ለማታለል ነው። ምንም ማያውቀውን ኡማሁን ምን ያስመስሉታል? ኦኬ መልሱ ላይ ኖ ቃሉ አይልም ብለዋል አይነት ስታፍ እንዲፈጠር የማድረግ እኮ ነው። ይነበብ ሲባል ደግሞ ትዕግስት ኖሯቸው እንዲነበብ አያደርጉም። ስለዚህ ነቢያችሁ እንደዚህ ብሎ ተናግሯል። ለምን ትሸማቀቁበታላችሁ? ፈትዋ ላይ ይኸው ተሸማቆበት ጠይቆ አይ ብሎታል ነቢያችን ነው ያሉት። የኢትዮጵያ ሙስሊሞች በነቢያቸው ንግግር ስለሚሸማቀቁ ተዊላ ያደርጋሉ። ኖ አላለም ብለው ይሸመጥጡታል። ጥሩ ነው። እኛ የምንፈልገው ይህንን ነው። አሳፋሪ ነቢያችሁ ያደረገው አሳፋሪ ስለሆነ አትቀበሉት። ሰውየው ጠያቂው ራሱ ይህንን ባለመቀበል ከእስልምና አስወጣኝ የሆንን እያለ እየሰጋ እየጠረጠረ ነበር እኮ ሲጠይቅ የነበረው። ምን ያህል እንደተሸማቀቀ የሚያሳይ ነው። እናንተ ባትሸማቀቁ ነው የሚገርመን፣ ባታፍሩ ነው የሚገርመን። ነቢያችሁም አፍሮበት ይህንን ከመናገር ስላልተቆጠበ እናንተ ግን አፍራችሁበት የነቢያችሁን ንግግር አለመቀበል መረጣችሁ ማለት ነው። አይ ቲንክ ክርስቲያን የሚያሳየዋለ
እስኪ ካለ ይቀጥል። ሰውየው ብሏልን የሚለውን ነገር ካለ ይኸውና ስለፈራው ወደ ክህደት ይመራኛል ብሎ ሰውየው ይኸው ራሱ ጠይቋል። ቀጥል ክርስቲያን። ያ ይሄ ቃሉ ምንድነው? በአረብኛ ስርወ ቃሉ አኒክታሃ የሚለው ማለት ነው። ኒክ ከሚለው የአረብኛ ቃል የሚራባ ቃል ነው። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉ ቃላቶችን በአጠቃላይ ይዞ የሚመጣው ቃል ምንድነው? ይሄ ነው። ይሄ ሊሳን አረብ ነው። የአረብኛ ቋንቋ ትርጓሜዎችን ወይም ደግሞ የቃል ርቢዎችን የሚያብራራ መጽሐፍ ነው። በ12ኛ ክፍለ ዘመን አካባቢ የነበረ ትልቅ የሙስሊም ስኮላር ነው እና ይቺ ኒክ የምትለዋን ቃል ሲያብራራ ምን አለ መሰላችሁ? ሉክ የቷን መሰላችሁ? ይቺን ቃል ተመልክቷት። ይቺ ኒክ የምትለዋ ቃል ማለት ነው። ይቺን ቃል ሲያብራራ ምን አለ መሰላችሁ? ኒክ ሉክ ኒክ ማለት ይሄ ማለት ነው። ይሄ ማለት እንደሆነ የታወቀ ነው። ፈጻሚው ናኢክ ወይም ደግሞ ምን ይባላል? ናኪ ወይም ምን ይባላል? ይሄን ይባላል። ተፈጻሚው ደግሞ መኒክ ወይም ደግሞ መኒዩክ ይባላል። ሴቷ መኒዩካ ትባላለች። ድርጊቱም ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? ይሄ ቀጥታ ሲተረጎም ይሄን አንብቡት እስኪ። ይሄ ናካሃ ማለት ይሄ ማለት ነው። የኒካሃ ማለት ይሄ ማለት ነው። ኔካሃ ማለት ደግሞ ይሄ ማለት ነው። ይሄ በቀጥታ ርቢው ማለት ነው። መሐመድ የተናገረው ቃል በቃል ይሄንን ነው። ይሄንን ቃል ነው የተናገረው። አንብቡት ይሄንን ማለት ነው። ይሄ ማለት ነው። ሉክ ኦኬ። አኒያክ ድርጊቱ በብዛት የሚያበዛ ማለት ሲሆን ቃሉ የጠነከረው ለብዛት ነው። ለምሳሌ ይላል። ምሳሌ እንኳን በምን እንደሚሰጡት እዚህ ጋር አንብቡ እስኪ። እናንብቡት። ይሄን አንብቡት። ምን ይላል? ቃል በቃል በቀጥታ ሲናገር ማለት ነው። ይሄ ምን ይላል? አህያን ምን የሚል መጀመሪያ ቃል ማሻላ ወይንም ማሄር አንብቡት። ይሄ የእስልምና ሃይማኖት መስራች መሐመድ የሚናገራቸው ቃላቶች ነበሩ። ማሻላ ማሂር አንብቡት እስቲ። ማሄር እንኳን ደህና መጣ። አንብቡ። ከአህያ ጋር ራሳቸውን ያወዳደራሉ። አንድ ሰዎቹ ምን ጉድ ናቸው? ከአህያ ጋር ሰው እንዴት ራሱ ኧረ ጉድ! ምን አይነት ዲመን ቢጠናወታችሁ ነው? እናት ማሄር እንኳን ደህና መጣ። ማሄር ኦፊሻል እንኳን እንደገና ቆያችሁ። ሰላም ናችሁ? ይመስገነው። ሐዲሱን ሰምተዋል? እያየሁት ነው። አልሰማሁም። ኦኬ። እንደዚህ ብሎ ማለት ብልግና ነው ብለህ ታምናለህ? እስቲ ዙም አረኮን ታሪክ ውስጥ አርቅለት። ይሄን እስኪ አንብበው። ኒክ ይላል አይደለ? ይሄ አረብኛ ቃሉ ይሄ ማሂር። ኦኬ ኒክ ምን ማለት ነው የሚለው ምን አለ እዚህ ጋር? እሺ ቀጥል እንትን እሺ ፈጻሚው ይሄንን የሚያደርገው ማለት ነው፣ ወሲብ የሚፈጽመው ናኢክ ይባላል። ናኢክ ወይም ናኪ ምን ይባላል? ይሄ ይባላል። አንተ በብትል እኔ ችግር የለውም ከአንተ ቀጥዬ ጂ ይልልሃለሁ ይባላል። ተፈጻሚው ደግሞ መኒክ ወይንም መንዩክ ይባላል። ሴቷ መንዩካ ትባላለች፣ የምትደረገው ማለት ነው። ድርጊቱ ማለት ነው። ድርጊቱ የምታደርገው ደግሞ አንተና ሴቷ ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? እስኪ እነዚህን ቃላቶች አንብባቸው። ይሄ ፈጻሚው ነው። ይሄ አንተ የምትፈጸመው ነው። ይሄ ደግሞ ሁለታችሁ የምታደርጉት በአረብኛ ቃል በቃል መሐመድ የተናገረው ቃል ማለት ነው።
ለምሳሌ ብለው ደግሞ እነዚህ ሊቃውንቶች ምን አሉ? ይሄ ቃል እኮ ኖርማል ነው እንጠቀመዋለን። ለምሳሌ አሉና አህያን ለመብላት ብቻ ነበር የሚጠቀሙት እንደ ሰዎቹ ለጭነት ብቻ ነበር። በላምም እንትንም እኮ እዛ ትንቢት ላይ እንትን ላይ አለች እኮ ጠባሪ ባስቀመጠው ላይ ለምንድነው መመታኝ? ቀን ትሸከመሃለሁ ለሊት ደግሞ እንትን ትለኛለህ ብላ የለ። ስለዚህ ምሳሌው ምንድን ነው? አህያ እንትን የሚል እስኪ አንብቡት ሙስሊሞች። ማይር ታፍርበታለህ? ነብይህ እንደዚህ ብሎ ተናግሯል። ታፍርበታለህ እንዴ? ማይር ወጣ ሹልክ አለ። በነቢያችሁማ አትፈሩ፣ ደፈር ብላችሁ እንናገራለን እንደ ነቢያችን በሉ እንጂ። እኔ ከአህያ ጋር ምን አይነት ምሳሌ ነው የሚሰጠው? ሳንተ በእናትህ እንደዚህ አይነት ነገር ሰው እንዴት ራሱን ከአህያ ጋር እያነጻጸረ ስለ አህያ ያወራል? አለው የለውም? አለ አባ ድምጽ ይሰማል? ውሱ ያ ይሰማል። አለ ማሻአላ አለ ማሻአላ። ከዚህ በኋላ ልትወርድ ነው ማትከፍት ከሆነ ማይከን ወንድማችን። እሺ በቃታችሁ። የመጨረሻ ይሄንን ማውራት የሚችል ሙስሊም ካለ አስገባልኝ። ሌሎች በጣም ብዙ ነገሮችን እናያለን። እስኪ ሙስሊሞች ግቡና ወደ እኔ ክስ ለፈቃ ክርስቲያን ያ እሺ እንለፋቸው። እንግዲህ ምንም ማድረግ አይቻልም። ሙስሊሞች ማንበብ አልፈለጉ። ሰውየው እንዳለው እኮ ነው። እኔ ይህን ማንበብ መጽሐፍ ያከፍረኛል ወይ ብሎ እንደጠየቀው ነው። ያከፍረኛል ወይ? ይህንን አንብበው ሰዎች ከእስልምና ለቀው ቢወጡ እጠየቅበታለሁ ወይ ብሎ እንደተሸማቀቀበት ማለት ነው። ኦኬ፣ የሚያሸማቀቁ የነቢዩ ሐዲሶች አሉ ማለት ነው። ነቢያቸው ያደረገው የሚያሸማቀቁ ነገሮች አሉ። ጥሩ ነው፣ ጽቡቅ ነው፣ መልካም ነው። የሚያሳፍሩ የሚያሸማቀቁ አሉ ማለት ነው። ያ ሙስሊሞች ይግቡና እስኪ አንድ ጥያቄ ደግሞ ሊቃውንቶቻቸው የተናገሩትን ጠይቃቸዋለሁ። ካላችሁ መግባት ትችላላችሁ። በአረብኛ የምትችሉ ከሆነ አረብኛውን ትተረጉማላችሁ። የማትችሉ ከሆነ ደግሞ እኔ ያው እንደተለመደው ወደ አማርኛ ተርጉሜ ያሳያችኋለሁ ማለት ነው። አንዴ ገባ በሉ ግን እስከዛ ግቡ። ሙስሊሞች ትጥበት የሚፈጽሙት መቼ ነው? ማለትም ከሚስቶቻቸው ጋር በተገናኙ ጊዜ መቼ ነው ትጥበት መፈጸም ያለባቸው የሚለውን በምን ወቅት ነው የሚለውን የሙስሊም ሊቃውንቶች ይህንን እጅግ በጣም በመጠበብ ያስተማሩት ትምህርት አለ። ይህንን እስኪ ሙስሊሞች ማውራት የሚችሉ ከሆነ መግባት ይችላሉ። አንዴ ላሳያችሁ። በዚሁ አጋጣሚ ከፍ እያደረጋችሁት አንድ እየተፈ ለማስገባት ከላይ የቀዩ ፎሎ ምልክቷን እየነካችኋት ፎሎ ምልክቱን ክርስቲያኑ አረብኛን ታነቢያለሽ ያስገቡት ከፈትላት ስትላታችን ኦኬ ጽቡቅ። እሺ እስኪ ይሄን ከዚህ ጀምሮ አንብቢው። ኢማን እስኪ አንብቢው ከዚህ ጀምሮ። ሰምተሽዋል? ድምፁ አንብቢው እያለሽ ነው ክርስቲያን። ሰምቻለሁ። የመጀመሪያውን ክፈቱልን። አንብቢ። ይኸው ከፍቼልሻለሁ። ላ ይሄኛውን አይደለም
መጀመሪያ እየጠየቃችሁ የነበራችሁትን ያን ጨርሰናል። ወደዚህ ሂጂ። ኦኬ ይሄኛውን ብዙ ሙስሊሞች ገብተው አንብበው ወጥተዋል። እሱን ይሄንን እስኪ አንብቢው አንቺ ከዚህ ጀምሮ ላንብብልሽ እኔ። እሺ ኦኬ እሺ ራሱ አንብብልን። ኢማን ተቀጠል። ቆይ የእሷን አረዳድ እንስማውስ። ችግር የለውም። አይ አንብቡልኝ እንረዳ አንቺን ቅድሚያ አይሻልም? አንብቤውና ከዛ ከአንቺ እንረዳና እንትን እንላለን። አረበኛ ላይ ብዙም ስላልሆንኩኝ ብታነቡልኝ ደስ ይለኛል። ኦኬ ይሄንን ማንበባችን እስኪ ሞክሪ። አልአስሓብ ወለው ገይበ ሐሸፈት ፊ دبر عمر رجلا እስኪ ያነበብሽን ተረጉሚልናለሽ? ምን አልከኝ ክርስቲያኔ? አይ ሜቢ ኢማን ከተረጎመች ብዬ ነው። ተርጉሙልኝ። ኦኬ እሺ አንድ ጊዜሽ ቆይ ኮስቴ አንተን ትልቁ ላይ ላርግህና ከፍ ላርግህ እንዴና ኮስቴ ላኩልልኝ ክፈተው። እሺ ኦኬ እኔ በአማርኛ ተርጉሜ ያሳያችኋለሁ። እስከዛ በእንግሊዝኛ ላንብብላችሁ። እሺ ምን ይላል መሰላችሁ? The meaning of the hadith is that the obligation of ghusl or ritual bath is not dependent on the emission of semen. ሙስሊሞች ወሲብ ካደረጉ በኋላ መታጠብ ያለባቸው የወንዱ የዘር ፈሳሽ ስለገባ ወይም ስላልገባ አይደለም። በዛ ላይ አይመሰረትም ይላል። But rather when the glands disappeared into the vagina. መቼ ነው የሚመሰረተው? የወንዱ ብልት የሴቷ ብልት ውስጥ የገባው መጠን ታውቆ ነው። ያን ጊዜ ጉስል ኦብሊጋተሪ ፎር ደ ማን ኤንድ ዘ ውመን፣ ያን ጊዜ ትጥበት ለወንዱም ለሴቷም ግዴታ ይሆናል ይላል። ኦኬ አወር ኮምፓኒየን ሴይድ ይላል አልናዋዊ ምን ይላል? ባልደረቦቻችን እንደዚህ ብለዋል። ኢፍ ዘ ግላንስ ኢዝ ኢንሰርትድ ኢንቱ ዘ አነስ ኦፍ ኤ ውመን፣ የወንዱ የብልት ክርክር በሴቷ ፊንጢጣ ውስጥ ከገባ፣ ኦር ዘ አነስ ኦፍ ኤ ማን፣ ወይንም ደግሞ በወንድ እንደዛው፣ ኦር ዘ vulva ኦፍ አኒማል፣ ወይም ደግሞ በእንስሳ እንደዛው፣ ኦር ኢትስ አነስ፣ በእንስሳ ማህፀን ወይም ደግሞ በፊንጢጣ፣ ዘን ጉሱል ኢዝ ኦብሊጋተሪ። ኦኬ መቼ ነው ትጥበት ግዴታ የሚሆነው? ኢማን ግላንስ ማለት የወንዱ ክርክር ማለት ነው። እሺ የወንዱ ብልት ይታወቃል። ባዮሎጂካሊ ባዮሎጂ ተምራችሁ ከሆነ ያው ምንም ማድረግ አንችልም። ቃሉን እንግዲህ ሃይስኩልም ኤሌመንተሪም ዩኒቨርሲቲም ደግሞ የጤና ባለሙያዎች ካላችሁ ተምራችሁታል ብዬ አምናለሁ። ቃሉን ልንጠቀመው የግድ ይለናል ማለት ነው። የግድ ይለናል ማለት ነው። ስለዚህ ሳይንቲፊክ ወርድ ስለሆነ ምንም ችግር ላይኖረው ይችላል። ወደ አማርኛ ብታደርገው ይሻላል። ወደ አማርኛ አድርገውና ማንበቡ ነው የሚሻለው። አማርኛው ማንበቡ ይሻላል ቃሉን ከመጠቀም ማንበቡ ቢያንስ። አሁን ያነበብኩላችሁን የአማርኛውን ትርጉም ላንብብላችሁና ሊሳንድ የሙስሊሞች አትረብሹ። የዚህ ሀዲስ የነቢዩ ንግግር ትርጉም ይላል። ትጥበት ግዴታ የሚሆነው የዘር ፈሳሽ ወይም መንይ በመፍሰሱ ላይ ብቻ የተመሰረተ አይደለም። ይልቁንም የወንዱ ብልት ራስ በሴቷ ብልት ውስጥ በገባ ጊዜ በወንዱም ሆነ በሴቷ ላይ ትጥበት ግዴታ ይሆናል። በዚህም ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች ልዩነት የለም። ቀደም ሲል በአንዳንድ የነቢዩ ባልደረቦች እና ከነሱ በኋላ በመጡ ዘንድ የተወሰነ ልዩነት የነበረ ቢሆንም በኋላ ላይ ግን እኛ በጠቀስነው ሀሳብ ላይ ሙሉ ለሙሉ ተደርሷል ይላል። ምንድን ነው የደረሱት? እሺ የእኛ ሊቃውንት እንዲህ ብለዋል። የወንድ ብልት ራስ የሚባለው እንግዲህ ምንም ማድረግ አልችልም፣ ጫፍ ማለት ነው። በሴቷ ፊንጢጣ
ወይንም ጀርባ ወይንም በእንስሳ ብልት ወይንም ጀርባ የሚለው ፊንጢጣ ነው። ውስጥ ቢሸሸግ ቢገባ በወንድ ነው የሚለው ክርስቲያን ወይንም በወንድ ጀርባ በወንድ ጀርባ ወይም በእንስሳት ብልት ጀርባ የሚለው ፊንጢጣ ነው። እሺ ወይንም ጀርባ ወይም የእንስሳት ብልት ወይንም የእንስሳት ጀርባ ውስጥ ቢሸሸግ የገባበት አካል ወይም የሞተ ከሆነ ወይም በህይወት ያለ ከሆነ ወይም ሕፃን ቢሆን እንኳን በሁለቱም ላይ ትጥበት ግዴታ ይሆናል። ኦኬ ሙስሊሞች ለ5 ደቂቃ ህሊና ጸሎት ያስፈልጋል። ሐዲሱ በምን ላይ እንደተጠቀሰ ልነግሩን ትችላላችሁ? ኢብን ቀይም አልጀውዚ ናዊ ኢማም አናዊ ኢማም አናዊ እና ኢብን ቀይም አልጀውዚ ሳሂህ ሙስሊም ሸርህ